የሚወድ እየመሰለ በጣም ሊላ የሚሞክር ብዙ ነገር እያየሁ ነውና አረፉ በቃ እኛ አንለያየም ብያቸዋለሁ። አትሰሙም እንዴ? አንተ ብዙ ጥረት አድርገሃል፣ እነሱ ግን አይሰሙም። ስለዚህ ጉዞህን አንተና ቅመሟ ብቻ ስሙን እንጂ ትክክለኛ ወዳጅ ብዙ አለን እና እናውቃለን ምን አይነት ወዳጆች እንዳሉ። ችግር የለውም። ላይክ፣ ሰብስክራይብ፣ ሼር ያደርጉ ቡቡ፣ ችግር የለውም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ማለት ነው አስገራሚ የሆነ የፍቅር ታሪክ ትናንትና ጀምሬላችሁ ነበር። ጅማሬያችሁ እንዴት ነው ያላችሁኝ ሰዎች አላችሁ፣ ይዤላችሁ መጥቻለሁ። እያየን ሀሳብ አስተያየት እንሰጥበታለን። የቡቡዬና የሃይሚ ፕራንክ ያው ትናንትና አልቋል። ግን ፕራንኩ ማብራሪያ ሲሰጣቸው ምን ሲሰጣቸው ደንገጥ ፈለጥ ምንም አላሉም ማለት ነው። ያው ይመቻችሁ ማለት ነው። ብሩክና ሃይሚ እንዲሁም የሚፍታ ማለት ነው። እና የዛሬ ኢትዮጵያ ላይ ለሶስት ቀን ባል ትዳር እንዴት ነው የሚለውን ነገር ላሳያችሁ መጥቻለሁ። በጣም የገረመኝ በጣም ያሳቀኝ። እስኪ ቪዲዮን ነው መጀመሪያ ማለት ነው። አሁን ይኸውልህ ሚስትህን ኪያን ሚስቴን ኪያን ብትታመም ከጎኗ ልትሆን ለሶስት ቀን ብትታመም ከጎኗ ልሆን፣ በችግሯ ጊዜ አብረሃት ልትሆን፣ በችግርሽ ጊዜ ከጎንሽ ልሆን፣ እሺ በደስታ ጊዜ አብረሃት ልትሆን፣ በደስታሽ ጊዜ አብሬሽ ልሆን፣ ለሶስት ቀን አብረሃት ልታረጅ፣ ለሶስት ቀን አብሬያት ላረጅ፣ በክፉም በጥሩም ጊዜ አብረሃት ልትሆን ቃል ትገባለህ? በደጉም ጊዜ አብሬሽ ልሆን ፕሮሚስ ቃል ገባልሻለሁ። እሺ ኪያ፣ ወይዘሮ ኪያ፣ ወይዘሪት ወይዘሪት ኪያ ማግባት ትፈልጋለህ? 100%። እሺ አገባሻለሁ። ማንም የለም፣ እኔ እናንተ ነው ያለ ነው። አሁን እኔን አስገባኝ ቃል። እሺ ወይ አቶ አንዋርን። እሺ አቶ አንዋርን። አይ እንደ ባል አቶ አንዋር ሳይሆን አንዋር አቶ አልሆንኩም እንደ ገና ነው ልትሆን እኮ ነው። እሺ አንዋርን። እሺ በህይወት ዘመኑ ሁሉ በብርታቱ በድካሙ በስኬቱ በውድቀቱ በእያንዳንዱ የህይወቱ ምዕራፍ ሁሉ አብሬው ልሆን አብሬው በሆንም ባልሆንም ህይወት ትፈቅድልንም ባትፈቅድልንም ሲጠራኝ ልመጣለት፣ ሲያስበኝ ላስበው፣ ከሱ ሌላ ምንም አይነት ነገር ቢፈጠርና ቢፈልገኝ ችላ ላልለው ቃል እገባለሁ። ብሮ ነው ቢሆን ምን አለበት? አሁን ከዚህ በላይ ጥሩ ጊዜ ካሳለፈን ጥሩ አይመጣም። በቃ ምን ይላል? እስከዛሬ ፈርተን አይደል የሁሉ ነገር ያላደረግነው? በጣም ተደሰተ። ፈርተን አይደለም የሁሉ ነገር ያላሳለፍነው እስከዛሬ በህይወታችን። ዛሬ እንኳን እስኪ ድፋር ነው። በቃ የምንፈልገውን ነገር የምናስበውን ነገር ሁሉ እናደርግ። በቃ ከህግ በላይ ነው። ሰው ይታዘበናል። ነገ ልንለያየ ነው እንደዚህ ምናምን የሌለበት አላ እንደዚህ ለምደ በኋላ ስንለያይ አንችልም። ይሄን ያህል ካሳለፍን ይበቃል። አንተም ይሄን ያህል ከተደሰትክ ይበቃል። እኔ ጥሩ ስሜት እየተሰማኝ አይደለም። እኔ እባክህ እንካ እኔ እሺን ይወድሻለሁ። በቃ ከዚህ በላይ ምንም አይነት ትልቅ ነገር ለኔ አይኖርም። ያሳልፍና ትንሽ ረፍት አድርገን እዚህ ልጆች ድራማ ነው የሚሰሩት፣ ቪዲዮ ነው የሚሰሩት። በጣም ግራ ያጋባኝ ቪዲዮ ቢኖር ማለት ነው የእነዚህ ልጆች ቪዲዮ። ለሶስት ቀን ቃል ተገብቶ እናንተ ቃል መጫወቻ ነው፣ እምነት መጫወቻ ነው። ኧረ ወይኔ ጉዴ! እዚህ ጋር ደግሞ ስሙ እስኪ አንድ ጥያቄ ልጠይቅሽ። በደንብ አስበሽበት እንድትመልሽልኝ እፈልጋለሁ። ምንድነው? በደንብ አስበሽበት። ለኔ ብለሽ ሃይማኖት ትቀይሪያለሽ? ሃይማኖትሽን ትቀይሪያለሽ ለኔ ብለሽ? ለኔ ብለሽ ሃይማኖትሽን ትቀይሪያለሽ? ትቀይሪያለሽ ለኔ ብለሽ? ምን አይነት ነገር ነው የምታወራው? አይሽ ይሄንን ጥያቄ ነገ አንቺ ነኝ ትጠይቂኛለሽ። አሁን ነው የምጠይቀው ፈልገው። አሁን አይሽ እሺ እኔም ጠይቃለሁ። አንተ ለኔ ብለህ ሃይማኖትን ትቀይራለህ? ኪያ ይሄ ሁለቱም ምንም ነገር ማውራት አልፈልግም። ምንም ነገር ማስረጃ ምንም እንድትሰጠኝ አልፈልግም። ለኔ ብለህ ሃይማኖትህን ትቀይራለህ?
ኪያ አንቺ አትቀይሪ ማለት እኔ በፍጹም አላደርገውም። በፍጹም ኪያ እኔ በፍጹም ሃይማኖት ያልኩሽ ይሄም አንቺም እንደማታደርጊው አውቃለሁ። በዚህ ጉዳይ ልጫንሽ አልፈልግም። ሃይማኖትሽን ተቀይሪ ልልሽ አልችልም በፍጹም። በዚህ ጉዳይ አንቺ እኔን እንደማትጫኝ አውቃለሁ። ሃይማኖትን ቀይር እንደማትይኝ አውቃለሁ። እኔ ቆንጆ በፍጹም ማለት ነው። ይሄን ደግሞ እኔም ላደርገው አልችልም። ኪያ በፈጠረሽ እባክሽ ኪዩወቂ አንቺ ጠንካራ ሆነሽ ለማየት አንቺን ማለት ነው አፈቅርሻለሁ። ግን በቪዲዮ ስራ ነው እስከምናያቸው ድረስ። ነገር ግን በመሀል ሃይማኖታቸው አንድ እንዳይሆኑ አለ። እሷ መቀየር አትፈልግ፣ እሱ መቀየር አይፈልግም። ስለዚህ በመሀል ግራ ተጋቡ። ስለዚህ እሷ እሱን እንድትረሳው እሱ ዝም ብሎ ሌላ ሴት አገባ፣ የውሸት ማለት ነው። ሳያፈቅር ሙስሊም ሴት አገባ፣ ሳያፈቅራት ማለት ነው፣ እንድትረሳው ብሎ። በጣም ግራ የሚያጋባ ጓደኞቹ ለራሱ የሚሉትን ስሙ። እግዚአብሔርን የሚገርም ታሪክ ነው። ልነግራችሁ እውነት ለእሷ ያለኝ ነገር እሷ ለእኔ ያላትን ነገር እና በጣም ነው መወዳት። ላጣት አልፈልግም። እንዳልኳችሁ ከዛሬ ነገ ላይቀርልን ነገ ከነገ ወዲያ ላይ እሷም በሃይማኖቷ ምን ያህል ስትሮንግ እንደሆነች እኮ አሁን እሱን ነገር እኮ ሁላችንም የምናስበው ነገር ነበር እኮ። ሁሉም ሰው ጭንቅላት ላይ የነበረ ነገር ነው። ነገ ምን ይፈጠራል የሚለው ነገር ሁሉም ሰው የሚያስብበት ነገር ነው። ግን ለባለ ጉዳዩ እድል ለመስጠት ያህል ምናምን ነው። አንተም ያለህን እምነት ላይ ያለህን ጥንካሬ አውቃለሁ፣ እሷም እምነቷ ላይ ያላትን ነገር እናውቃለን ምናምን። ስቡት እንግዲህ በጣም የእነዚህ ልጆች በጣም ህይወት ያስተምራል። እውነት ለመናገር እንግዲህ የተገናኙት በስራ ነው። ከዛ በኋላ ነው ወደ ፍቅር የተቀየሩት። ፍቅር ከተቀየረ በኋላ እሷም አላሰባችም። በደንብ ቆርጦልኝ ብዙ ሰው ያስተምራል። አንድ ነገር ነገርሽ እሺ፣ ለመጨረሻም ጊዜ ከሆነ አንድ ነገር ስሚ። አንቺ እንደዚህ በርትተሽ አንቺ እንደዚህ ጠንክረሽ እንዳይሽ ነበር የፈለኩት። በጣም ጥሩ ጠንክረሽ ታየኝ፣ አመሰግናለሁ። እኔም ደግሞ ከዚህ በኋላ በስትክክል ትዳርህን ምራ። ከዚህ በኋላ ኪያ ብለህ ስሜንም እንድጠራ አልፈልግም። ሚዲያ ላይ ከዚህ በኋላ ስሜን እንድታነሳ አልፈልግም። የትኛው ትዳር? ሰምተኸኛል? የልጅቷን ህይወት ዝም ብላ አታበላሽባት፣ ባትጫወትባት ደስ ይለኛል። እሺ ይኸውልህ፣ አንተ ህይወት ማትፈልግ ከሆነ ብዙ ሰው ህይወት ይፈልጋል፣ ብዙ ሰው ኑሮ ይፈልጋል። እንዳንተ ሁሉም ሰው አልደለውም። ሁሉም ሰው የሆነን ሰው ለመጣት ብሎ ድራማ ይሰራል። አንቺ ምን ላይ ፈረድሽ? እሱ ያገባት ሴት ሳያፈቅራት ነው፣ ሙስሊሟ ማለት ነው። እሷ እንድትጠነክር፣ እሷ ሌላ ህይወት እንድትጀምር። ግን እኮ ይወዳታል፣ በጣም ነው የሚወዳት፣ በጣም ትወደዋለች። ግን ሃይማኖታቸውን መቀየር አልፈልጉም። ይዋቸው እዚህ ጋር እያለቀሰች ነው የምታወራው። እኔ ድራማ ነው ፕራንክ፣ በቃ ሳያቸው አብሬያቸው አለቅሳለሁ። ግራ የሚያጋባ ቪዲዮ ያየሁት ይሄ ነው። እውነት ኪያ ደህና ነሽ? እንዴት ነህ? እያሰብኩሽ ነው። እሺ ደወልሽልኝ? እውነት ቁጭ ብዬ ስላንቺ እያሰብኩሽ። ምን እያሰብክ? እያለቀሽ ነው? አይ አይደለም። እያለቀሽ ነው? አይደለም። ደህና ነኝ። ፈጠረሽ አታስጨንቂኛ። እንዲሁ ጭንቅ ብሎኛል። በቃ መተንፈስ አቅቶኛል። እንዲሁ ግራ ተጋብቻለሁ። እኔን አልሆንኩም። እኔ እማናፍቀሽኛል። አንቺ እያስደኩ ነው የደወልሽልኝ። ፈጣሪን የሚፈታተን ፍቅር ነው። በጣም ብዙ ኦዲየንሶች በስመ አብ ፈጣሪ አንድ ያርጋችሁ ወደ አንድ ይመልሳችሁ እያሉ በጣም የሚጨነቁበት ቤተሰቦች፣ ወይኔ ስንት አይነት መልካም ቤተሰቦች አሉ። ስለ እነዚህ ልጆች የሚያለቅስ ቤተሰብ ኮመንታቸውን ሳይ በጣም ብዙ ነው ያለው። እውነት ለመናገር ስታዩዋቸው ያስለቅሳሉ በጣም ማለት ነው። ማን ያውልቀልኝ ከላይ ኢንሰርት ቁንጣ ማን ነው? እኔ አባት ቃል ገብታ እንዴ? እርግጠኛ ነኝ ይሄንን አርድመን እንደዚህ ነው የተኛሽው ከኔ ጋር? ከኔ ጋር እንደዚህ አይነት ልብስ ልብስሽ የተኛሽው እንደዚህ ቁንጣ አድርገሽ እንደዚህ? ምንድን ነው የለበስኩት? ምንድን ነው ካዲያ? ቆይ ማታ ይሄንን አድርገሽ ነው የተኛሽው? አዎ ልታሳብ ኪያ ምን አድርገናል? ንገሪኝ። ምን አድርገን? እንዴት ነው እንደዚህ የተፈጠረው? ምን ተፈጠረ? ልብሴ ማን የቀየረልኝ? ያ መሀል እንዴ ምን እኔ ጋር ደግሞ እዛች ጋር ምን ልትሆኚ መጣሽ? እዛ ጋር እንዴ የተኛሽው አንቺ? እዚህ ጋር በቃ የሆነ ሰዓት መጣ። ምንድን ነው የምትለኝ? ኪያ እሺ የሆነ ነገር አድርገናል። በማርያም ቤት እስኪ ለምን አባሽ ነው የምትስቂው? ንገሪኝ። ማለት ቢሆንስ ምን ችግር አለ? ቢሆንስ ምን ችግር አለው?
ሴት ሩም ይዘው ክላሱ መታ ፕራንክ አድርገው ነው። ግን እኔ የገረመኝ ነገር እዚህ ጋር ልብስ የተቀየረ ሱሪ የተቀየረ ሲል እንዴት ነው አይሰማም እንዴ? የሆነ ነገር አድርገናል ሲል እንዴ ቀልድ ነው እንዴ? እንደዚህ ዝም ብሎ በጣም ያሳቀኝ ቪዲዮቸው ይሄ ቪዲዮቸው ነው። እና ከሷ አክብሮት አንጻር ነው እንደዚህ እሱ ሌላ የቻለው ምክንያት ማለት ነው። እንዴት አደርሽ፣ እንዴት ጎኔተኛሽ፣ እንዴት መጣሽ፣ እንዴት እሷ ደግሞ ፕራንክ አድርገው ነው። ሀይሚና ብሩክ አብረን እንተኛ ብለው ቪዲዮ ሲሰሩ በዛ ነው የመጣልኝ። እንግዲህ በእነሱ ሰበብ ብዙ ሰበብ አየሁኝ ማለት ነው። ቤተሰቦች ብዙ ነገር ትማሩበታላችሁ። ይህን ቪዲዮ ከሃይማኖት እስከ በቃ ተስፋ ለመቁረጥ ተፋቅሮ በማይሆን ህይወት ውስጥ በማይሆን ዓለም ውስጥ ሆናችሁ ፍቅር እንዴት እንደሚያስገድዳችሁ በዚህ ቪዲዮ ትማሩበታላችሁ። የኛ ውድ ቤተሰቦች ማለት ነው። ሃይማኖትሽን አትቀይሪም አይደል ኪያ? እሺ እኔም ሃይማኖቴን አልቀይርም ማለት ነው። ከዛ የት ድረስ ነው የምትሄጂው? እሺ የት ድረስ ልውሰድሽ? እኔ ወንድ ልጅ ነኝ። የተወሰኑ 2 ዓመት 3 ዓመት ለመጠበቅ እድሉ ይኖረኝ ይሆናል። ያንቺ የሴት ልጅ ህይወትሽን እሺ ልብላሽ ዝም ብዬ? ችግር የለውም ኪያ፣ አንቺ እኮ ነሽ እኔ ብቻ አይደለም ሊያሳስብ ሌላ ሴት እኮ አይደለሽም። እጅግ ማፈቅራት የምወዳት ያለሷ ማሰብም መተንፈስም የማልችለው ሴት ናት። ስላንቺ ሳላስብ ምን ላስብ? እኔ አሁን እንደውም ስላንቺ ሳላስብ ምን ላስብ ማለት ነው? ወይ ውጣልኝ ወይ ስለ እንደዚህ ነገር አታውሪ። ማውራት ነው የፈለግከው አይደለ? በስትክክል መግባባት ነው የፈለግከው። ስለዚህ ጓደኝነቱ እኔን ማየቱ በፍጹም ካንተ ጋራ ጓደኛ ሆኜ መቀጠል አልችልም። እሺ ምንድን ነው የምትፈልጊው? እንደዛ እንኳን እንደዛ እርቄህም አልረሳሁህም በደንብ እንደውም ተወቀ እርቄህም አልረሳሁህም። እርቄህም ፎቶዎችን ማየት አልተውኩም። እርቄህም የሆነ ነገር ማሰብ አልተውኩኝም። ስለዚህ ይሄ ነገር እየቀጠለ በመጣ ቁጥር አንዳችንን የማይሆን ውሳኔ ያስወስነንም ከዚህ ስቃይ ይገላግለን ብለን የማይሆን ነገር አድርገን ወሰንክ እኮ ወሰንክ። ራስህን ሲኦል ከተት አንቺን ለማደር ኪዩ አንቺን ላድንሽ ይሄን ነገር ጠንቀሽ ታውቂው። ሩክ አለማየሁ እዚህ ጋር ምን አለ ትናንትና፣ የፈለገ ነገር የሆነን ሰው ብትወዱት እናንተ ካላማችሁ ንቅንቅ ማለት የለባችሁ ማለት። ስለዚህ የፈለገ ነገር ብትዋደዱ ወይ ወደ አንድ ነገር ሁኑ ወይ ደግሞ ሁለታችሁም በሃይማኖታችሁ ጸንታችሁ በቃ ፍቅር ሰይጣን ከህይወታችን ውጣ ብላችሁ ጸሎት ማድረግ ነው እንጂ ያለባችሁ ገና ለገና ወደዋለሁ እና ፈቅረዋለሁ እንዳያልፈኝ ብዬ አንተም ሃይማኖትን እንድትቀይር እሷም ሃይማኖት እንድትቀይር አትገፋፉ። በመሀል ብቻ መፍትሄውን ፈጣሪ ይዘዝላችሁ እላለሁ እኔ ቤተሰቦች ማለት ነው። በጣም በጣም እንጃ የተገረምኩበት የተደነቅኩበት በጣም እንጃ እንዴት ነው ፈተና ነው በቃ። እሱ በጣም ተጨንቋል፣ እሷም በጣም ተጨንቃለች። ስለሱ እያሰበች ታለቅሳለች። እሱ ደግሞ እኔ አንቺንም ማላገባሽ ከሆነ የሴትነት እድሜሽ መብላት አልፈልግም። እስከ መቼ ድረስ ነው? ምን ያህል ነው ከአንቺ ጋር የምጓዘው? እስከ መቼ የት ድረስ ይሄሽ ልጓዝ? ትክክል እኮ ነው እሱ። እንደምታዩት እሷም ለእኔ ብልህ ሃይማኖትን ትቀይራለች ስትለው አልቀይርም ማለት እሱም አልቀይርም እሷም አልቀይርም። ስለዚህ እንደዚህ አይነት አጋጣሚ ነገሮች ሲፈጠሩ ኦ ማይ ጋድ በጣም ከባድ ነው። በጣም እንግዲህ እኔ አላቅም አውቀው ይሁን ምን ይሁን የሆነ ሶፊያ የምትባል ሚስት ያገባ መስሎ እሱ አግብቶ ሳይሆን ግን እሷን እንድትረሳው ብሎ እሷን ያገባት ነው የሚመስለው። እንደዚህ አይነት ነው እየሰሩ ያሉት። በነገራችን ላይ አሁን ላይ እውነትና ውሸት የሚታወቀው እውነትና ውሸት የሆነው ድራማ ማወቅ በጣም ተቸግረናል። እና እኔ ፕራንክም እያረጉ መሰለኝ ለቪዲዮም እየሰሩ መሰለኝ። ደግሞ እንበዋ ደግሞ ወይኔ ደግሞ በስመ አብ አይኗ ስታልቅስ እንዴት እንደምታፈጥ ጌታ ወይ ትዕግስቱን ስጠኝ። ጥቁር ሰው አይንና ጥርሱ ነው የሚያምረው በነገራችን ላይ ማለት ነው። ቆንጆ ናት ልጅቷ እኮ ቆንጆዬ ናት፣ ግን ሞር አይኗና ጥርሷ በጣም ያምራል። እና እሱ ደግሞ የሆነ ከእሷ ጋር የሆነ የፍቅር የሚባለው ነገር ከእሷ ጋር ሄዶለታል። በጣም ያስብላታል፣ በጣም ይወዳታል። በቃ ይሆናል አይደለ ይንከባከባታል። ነገር ግን በሁለቱ መካከል እግዚአብሔር ነው ያልፈቀደው አለች። እግዚአብሔር እኮ ሲፈታተናችሁ እኮ ነው፣ ሰይጣን እኮ ነው አንዋርንም አንቺንም እየፈተናችሁ ያለው ማለት ነው። እና ቤተሰቦችን በጣም ብዙ ተጨንቀው በቃ የሆነ ስለ ሃይማኖታቸው እንኳን ኔጌቲቭ ነገር አያወሩም። በጣም አሳዝነዋቸው፣ በጣም አስበውላቸው ማለት ነው። የሚገርማቸው ነገር ወይኔ የአረብ ሀገር እህቶች እኮ በጣም እንስፍስፎች እኮ ናቸው። እግዚአብሔርን በቃ የዋሆች እኮ ነን። ግን ማርያምን ነገሩ በስንት ነገር ተፈትነን ተጠብሰን ስንቱን በቃ
ማለት ስንት ነገር አልፈን እንዴት ውስጣችን ተንኮል ይይዛል። እና ብቻ ለማንኛውም ተማሩበት ቤተሰቦች። የኪያና ያኗርን ቪዲዮ ነው ዛሬ ይዤላችሁ የመጣሁት። የሀይሚና ብሩኬ አይደለም። እናመሰግናለን ባይ